የበረሃው ስንቅ ክፍል 4 የመጨረሻና የማጠቃለያ ክፍል 4 ደርሰናል። ሰላም ውድና የተከበራችሁ የልቤት ቤተሰቦች በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ እያልኩኝ ዛሬ የበረሃው ስንቅ በተሰኘው በክፍል 4 የማርታና የጓደኞቿ ታሪክ ክፍል 4ን የመጨረሻውን ፓርት ይዘን መጥተናል። እስከ መጨረሻ ድረስ ተከታተሉን። ቪዲዮውን ስትከታተሉ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንዲህ እያለ 1 2 3 4 እያለ መጨረሻው ክፍል ደርሷል ማለት ነው። ከ1 እስከ 4 የተከታተላችሁት ሀሳባችሁን ኮሜንት ላይ አስቀምጡልኝ። ከ1 እስከ 3 ያልተከታተላችሁት ደግሞ ዩቲዩብ ላይ ያለ ወደ ውስጥ ገብታችሁ መከታተል ትችላላችሁ። በተረፈ ሁላችሁንም በጣም አመሰግናለሁ። ሀሳብ አስተያየታችሁን ስለምታካፍሉኝ አመሰግናለሁ። ወሬ አላብዛባችሁና ወደ ቪዲዮ እንሂድ። ሼር ላይክ ማድረግ ግን አይረሳ። ባለፈው ክፍል ማርታና ጓደኞቿ በባህር ላይ በነበረው አስፈሪ ማዕበል ውስጥ ሆነው ከሩቅ መሬት ስታያቸው ነበር ያቆም ነው። ዛሬ የመጨረሻው ጉዞና የማርታ አዲስ ህይወት አብረን የምናይ ይሆናል። እስከ መጨረሻ ድረስ አብራችሁ ሆኑ። ለዚህ ታሪክ አዲስ ከሆናችሁ የቀደሙት 3 ክፍሎች ማየት ትችላላችሁ። አንድ ላይ እንዲሄድላችሁ ማለት ነው፣ እንዲገባችሁ። ትረካም ይሁን ፊልም እንኳን ስናይ ሁሉንም ካላየ ነው አይገባንም እና ከመጀመሪያ ጀምራችሁ ተከታተሉት። አሸዋማ ዳርቻ ተጠጋች። ሁሉም በጉጉትና በፍርሃት ተውጠው በመጨረሻም የጀልባዋ የታችኛው ክፍል አሸዋውን ነካ። ማርታ ለመጀመሪያ ጊዜ እግሯን ከጀልባው አውጥታ እርጥቡን አሸዋ ላይ ስታሳርፍ መላ ሰውነቷ በደስታ ተንቀጠቀጠ። ደረስን የሚል ድምጽ ከኋላዋ ተሰማ። ማርታ ወዲያውኑ ተንበርክካ ጸሎቷን አደረሰች። አሸዋውን በእጆቿ ጨበጠችው። ያ የሞቀው አሸዋ የሞት ጥላ ያረፈበትን ጉዞ ማብቂያ ያበሰረላት ያህል ነበር የተሰማት። ማርታ አመሰግናለሁ አምላኬ ስትል በእንባ ታጠበች። ለብዙ ደቂቃም ተንበርክካ አምላኳን ስታመሰግንና ስትማጸን ቆየች። ነገር ግን መሬት መርገጥ ብቻውን መጨረሻ አልነበረም። የደረሱበት ሀገር፣ ቋንቋው እንግዳ፣ ሰዎችም አዲስ ነበሩ። ማርታና ጓደኞቿ በረሃብና በጥማት ዝለው ነበር። ነገር ግን የአካባቢው ሰዎች በጎነታቸውን አሳዩአቸው። ውሃና ዳቦ አቀረቡላቸው። ያቺ አንዲት ስባሪ ዳቦ ለማርታ እና ለጓደኞቿ ከዓለም ሁሉ ሀብት በላይ ትልቅ ዋጋ ነበራት። በዚያች ቅጽበት ነበር ማርታ የሰው ልጅ በጎነት፣ ደግነት፣ ሰው ለሰው መረዳዳት እንዳለበት፣ ሰው ለሰው መድኃኒቱ መሆን እንዳለበት የተረዳችው። ከዛም በኋላ ቀናት ወደ ሳምንታት ደግሞ ወደ ወራት ተቀየሩ። ማርታና ጓደኞቿ ስራ ጀመሩ። በስራቸውም ጎበዞች፣ ጠንካሮች፣ ታታሪ ሰራተኞች ሆኑ። ማርታ አዲሱን ሀገርና ቋንቋ ለመልመድ ሌት ተቀን ደከመች። መጀመሪያ ላይ እንደ ማንኛውም ስደተኛ ከባድ ስራዎችን ሰርታለች። ብዙ ነገሮችን አሳልፋለች። ከአሰሪዎቿ ጋር ያላትን አለመግባባት እንደምንም ተወጥተዋለች። በምልክትም በቋንቋም እንዲህም እያለች በተለያዩ ነገሮች እስከምትላመድ ድረስ ለመግባባት ሞክራለች። ማርታ በነበረችበት ጊዜ ብዙ ስራዎችን ሰርታለች። ቤቶችን አጽድታለች፣ ልብሶችን ታጥባለች። ነገር ግን አላማዋ ወደፊት መጓዝ ነበር። በባህር ላይ ያየችው ሞት ለህይወት ያላትን ፍቅር ጨመረው። ከማዕበል የተረፈ ህይወት ለታላቅ አላማ ነው ብላ ለራሷ ትነግረው ነበር። ራሷንም ታበረታታ ነበር። ምንም
ምንም እንኳን ሰው ከጎኗ ባይኖር ማርታ ለራሷ ጀግና ነኝ ስትል ራሷን በራሷ ታጎለብት ነበር። አሁን ማርታ የራሷ ስራ ያላት በራሷ የምትተማመን ጠንካራና ጎበዝ ሰራተኛ ሆናለች። ካለፈው ስቃይ የተረፈው ጠባሳ ዛሬ ለጥንካሬዋ ማሳያ ሆኗል። ማርታ ባለፈችው ህይወት ብዙ ነገሮችን ተምራለች። ትዕግስትን፣ ተስፋ ለመቁረጥን፣ በራስ መተማመንን ብዙ ነገሮችን ተምራለች። ካለፈው ስቃይ የተረፈው ጠባሳ ዛሬ ለጥንካሬዋ ማሳያ ሆኗታል። በመስኮቱና ወደ ሰማይ ስታይ ያንን አስፈሪ በረሃና ማዕበል ያለበትን ባህር ታስታውሰዋለች። ጓደኞቿ በተለያዩ የህይወት ጎዳናዎች ላይ ቢሆኑም ያሳለፉት ስቃይ ለዘላለም የማይረሳ ነበር። ጓደኞቿም ልክ እንደ ማርታ ብዙ ነገሮችን አሳልፈው ዛሬ ለመድረሳቸው ዋጋ ከፍለዋል። ማርታና ጓደኞቿ አሁን የራሳቸው ስራ ያላቸው ሰዎች ሆነዋል። ማርታ በራሷ የምትተማመን ጠንካራ ሴት ሆናለች። ካለፈው ስቃይ የተረፈው ጠባሳ ዛሬ ለጥንካሬ ማሳያ ሆኗታል። በመስኮት ሆና ወደ ሰማይ ስታይ ያንን አስፈሪ በረሃና ማዕበል ያለበትን ባህር ታስታውሰዋለች። ጓደኞቿም በተለያዩ የህይወት ጎዳናዎች ላይ ቢሆኑም ያሳለፉት ስቃይ ለዘላለም የማይረሳ ሆኗቸዋል። ማርታ አሁን በሀገሯ ያሉ ቤተሰቦቿን መርዳት ጀምራለች። በህይወቷም በጣም ደስተኛ ነች። ምንም እንኳን በስደት ብትኖርም አሁን ባለችበት ነገር እጅግ በጣም ደስተኛ ሆናለች። የማርታና የጓደኞቿ ታሪክ ይህንን ይመስል ነበረ። ስለምትከታተሉን ከልብ አመሰግናለሁ። የማርታን ታሪክ የመጨረሻ በግጥም መልኩ ላቀርብላችሁ። የበረሃው ንዳድ የባህሩ ሞገድ ያስቀረኝ ቢፎክር ቢዘጋብኝ መንገድ በሞት ጥላ መሃል በጭንቀት ተጉዤ እነሆ ደረስኩኝ ተስፋዬን ሰንቄ። ያ ያሳለፍኩት ቀን ያየሁት ስቃይ ዛሬ ለጥንካሬ ሆኖኛል ምስክር መሳይ። ማዕበሉ ቢያስፈራም ባህሩ ቢቆጣ በአምላክ ቸርነት የህይወቴ ብርሃን መጣ። ስደት መራራ ነው ፈተናው የበዛ ግን ለቆረጠ ሰው ተስፋው አይገዛ። ትላንት በባዶ እግሬ አሸዋ የረገጥኩ ዛሬ ድልን አየሁ በሰላም ፈነደቅኩ። ፈጣሪ ይመስገን ዳር ደርሷል ታሪኬ ብርሃን ተክቶታል ጨለማን አልፌ። ይህንን ይመስላል የማርታና የጓደኞቿ ታሪክ። እጅግ በጣም ደስ የሚልና ትናንት ከነበሩበት ዛሬ የተሻለ ቦታ ሆነው ከሚፈልጉበት ደረጃ ደርሰው አይተናቸዋልና እጅግ በጣም ደስ የሚል ታሪክ ነበረ። ስለምትከታተሉን ከልብ አመሰግናለሁኝ። በያላችሁበት ሰላማችሁ ይብዛ። ማርታና ጓደኞቿን የህይወት ታሪክ እንዴት አያችሁት? ሁላችንም ቪዲዮን ከተከታተልነው እናተርፍበታለን ብዙ ነገር። የስደት አስከፊውን በተለይ በባህር የሚመጡ ልጆች ብዙ መስዋዕትነት ከፍለው ራሳቸውን አሳልፈው ሰጥተው ለፈጣሪ ነው የሚመጡትና ምንም እንኳን ፈጣሪ ታዳጊያችን ነው ከሱ ማምለጥ አንችልም። ግን ራሳቸውን አደጋ ላይ አድርገው ነው የሚመጡት በፈጣሪ ተማምነው። ከዛ ላይ ደግሞ ከስንት አንድ ናቸው የሚተርፉት። ሁሉም ነገር በጣም ያስከፋ ነበረ። ግን እግዚአብሔር ይመስገን በሰላም መድረሳቸው ትናንት ከነበሩበት ህይወት ዛሬ ላይ ትልቅ ደረጃ ደርሰው ቤተሰባቸውን እየረዱ ራሳቸውን ለማስተዳደር ችለዋልና ይህን ስላዩ እኔም በጣም ደስ ብሎኛል። እስከ መጨረሻው ድረስ ተከታተሉት። ግጥሙ ደግሞ በጣም ደስ የሚልና ተስፋን የሚሰንቅ ግጥም ነው። በጣም እጅግ አድርጌ አመሰግናለሁ ሁላችሁንም ስለምትከታተሉን። ቪዲዮውን ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን። በያላችሁበት ሰላማችሁ